በአሜሪካ ከፍተኛ ህዝባዊ ተቃውሞ ያስነሳው የኢሚግሬሽንና የጉምሩክ አስከባሪ ወይም አይሲኢ ቢሮ ከዶናልድ ትራምፕ አስተዳደር ተጨማሪ ትዕዛዞችን መቀበሉ እየተገለጸ ይገኛል። በዚህ ወቅትም የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ በህጋዊ መንገድ ወደ ሀገር ውስጥ የገቡ ስደተኞችን በቁጥጥር ስር ለመዋልና ላልተወሰነ ጊዜ ለማሰር የሚያስችለውን አዲስ መመሪያ ከዋይት ሃውስ ተቀብለዋል ተብሏል። ይህንንም ተከትሎ ከፍተኛ ህዝባዊ ውዝግብ ተነስቷል። ይህ ኦፕሬሽን ፓሪስ በሚል መጠሪያ የተጀመረው አዲሱ ፖሊሲ በተለይም በሚኒሶታ ግዛት ውስጥ በሚኖሩ ስደተኞች ላይ ያነጣጠረ መሆኑም እየተገለጸ ይገኛል። ከዚህ ጋር ተያይዞ መንግስት ከዚህ ቀደም የገባቸውን ህጋዊ ቃል ኪዳኖች የሚጥስ ነው በሚል ከሰብአዊ መብት ተሟጋቾች ዘንድ ብርቱ ትችት እየቀረበበት ይገኛል። በተመሳሳይም ግዙፉ የቴክኖሎጂ ተቋም ማይክሮሶፍት ለአይሲኢ የሚያቀርበው የክላውድ ቴክኖሎጂ ለዜጎች የስለላ ተግባር እየዋለ ነውም እየተባለ ይገኛል። ከዚህ የቴክኖሎጂ ተቋም ጋር ተያይዞ የሚነሳው ውንጀላና የህዝባዊ ተቃውሞ ምልክት የሆነው የፊሽካ አጠቃቀም በሀገሪቱ ዲሞክራሲያዊ ስርዓት ያላቸው ተጽዕኖና አንድምታም እንዲሁ እያነጋገረ ይገኛል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ የትንታኔ ዝግጅታችን ይህንና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በቅርቡ በፕሬዝደንት ዶናልድ ትራምፕ አስተዳደር የተወሰደው አዲስ የፖሊሲ እርምጃ በአሜሪካ የኢሚግሬሽን ታሪክ ውስጥ ታይቶ የማይታወቅ ውዝግብና የሰብአዊ መብት ስጋትን ፈጥሯል። ይህ አዲስ መመሪያ የሀገር ውስጥ ደህንነት መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ በህጋዊ መንገድ ወደ ሀገር ውስጥ የገቡ ስደተኞችን በቁጥጥር ስር ለመዋልና ላልተወሰነ ጊዜ ለማሰር የሚያስችል ሰፊ ስልጣን ለኢሚግሬሽንና ጉምሩክ አስከባሪ ሰጥቷል። ይህ እርምጃ በሀገሪቱ ውስጥ ለዓመታት የቆዩትን አሰራሮች የሚቀይር ከመሆኑም በላይ በስደተኞች መብት ተሟጋቾች፣ በቴክኖሎጂ ኩባንያዎች ሰራተኞችና በተራው ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። በተለይም በቴክኖሎጂው ዘርፍ እንደ ማይክሮሶፍት ያሉ ግዙፍ ተቋማት ከዚህ መስሪያ ቤት ጋር ያላቸው ግንኙነት የሞራልና የዲሞክራሲ ጥያቄዎችን እያስነሳ ይገኛል። በአንድ በኩል መንግስት የሀገር ውስጥ ደህንነትን ለማስጠበቅና የህግ የበላይነትን ለማረጋገጥ አስፈላጊ ነው የሚላቸው እርምጃዎች፣ በሌላ በኩል ደግሞ የግለሰቦችን ነጻነትና የዲሞክራሲያዊ እሴቶችን የሚሸረሽሩ ሆነው መገኘታቸው የአሁኑን የአሜሪካ ፖለቲካዊ ገጽታ እጅግ ውስብስብ አድርጎታል። እናም የዋይት ሃውስና የሀገር ውስጥ ደህንነት መስሪያ ቤት ወይም በምህፃረ ቃሉ ዲኤችኤስ በቅርቡ ያወጡት መመሪያ ለኢሚግሬሽንና ጉምሩክ አስከባሪ የሰጠው ስልጣን እጅግ ሰፊና አስገራሚ ሆኖም እየተነሳ ይገኛል። ይህ አዲስ መመሪያ ማንኛውም በህጋዊ መንገድ እንደ ስደተኛ ወደ አሜሪካ የገባ ግለሰብ በገባ በአንድ ዓመት ጊዜ ውስጥ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ ካላገኘ በፌዴራል ወኪሎች ተይዞ እንዲታሰርና ጥብቅ ድጋሜ ምርመራ ወይም አግሬሲቭ ሪስክሪኒንግ እንዲደረግበት ይፈቅዳል። ይህ ፖሊሲ እንደ አውሮፓውያን አቆጣጠር በ2010 በኦባማ አስተዳደር ወቅት የነበረውን አሰራር በቀጥታ የሚቀለብስ ሆኖም ተገኝቷል። በወቅቱ የነበረው መመሪያ አንድ ስደተኛ በአንድ ዓመት ውስጥ ግሪን ካርድ አለማግኘቱ ብቻውን በቁጥጥር ስር እንዲውል ለማድረግ ወይም ለእስር በቂ ምክንያት ሊሆን እንደማይችል ይደነግግ ነበር። አዲሱ የትራምፕ አስተዳደር መመሪያ ግን የስደተኞች ወደ ሀገር ውስጥ መግባት በሁኔታዎች ላይ የተመሰረተ ወይም ኮንዲሽናል መሆኑንና ከአንድ ዓመት በኋላ የግዴታ ግምገማ መደረግ እንዳለበት ይገልጻል። ይህ ለምን ያሳስባል ለሚለው ጥያቄ ስደተኞች ወደ አሜሪካ ከመግባታቸው በፊት ለዓመታት የሚቆይ ጥብቅ የደህንነት ፍተሻ፣ የባዮሜትሪክ ምርመራና አለመጠይቅን እንደሚያልፉ ማስታወስ ይገባል። የወርልድ ሪሊፍ ፕሬዝደንትና ዋና ሥራ አስፈጻሚ ማያል ግሬን እንደተናገሩት ቀደም ሲል በጥብቅ የተመረመሩ ስደተኞች እንደገና ለምርመራ እንዲቀርቡ ማስገደድ በራሱ ስድብ ነው። ነገር ግን የተሰጣቸውን የደህንነት ቃል በመተው በአካል በቁጥጥር ስር
ማዋል ለሰው ልጅ ሕይወት ያለውን ዝቅተኛ ዋጋ ያሳያል። ይህ ስልጣን አይሲኢ በሺዎች የሚቆጠሩ ሰዎችን ያለምንም ተጨማሪ የወንጀል ክስ ላልተወሰነ ጊዜ እንዲያስር መንገድ ከፍቷል። እናም ይህ የኢሚግሬሽን እና የጉምሩክ አስከባሪ ስልጣን መስፋፋት ከበጀት ጭማሬና ከመሰረተ ልማት ዝርጋታ ጋር የተያያዘ ሆኗል። የአሜሪካ ዜግነትና የኢሚግሬሽን አገልግሎት በመላ ሀገሪቱ ያሉ መጋዘኖችን በመግዛትና በማደስ ወደ እስር ቤትነት ለመቀየር 38.3 ቢሊዮን ዶላር ወጪ ለማድረግ ማቀዱም ተዘግቧል። ይህ ግዙፍ በጀት የመድብለ ቢሊዮን ዶላር እንቅስቃሴ መንግስት የጅምላ እስርን እንደ ስትራቴጂ እየተጠቀመ መሆኑን ያሳያል። በዚህ ሂደት ውስጥ ደግሞ የቴክኖሎጂ ተቋማት ሚና ትልቅ የክርክር ማዕከል ሆኗል። እንደ ማይክሮሶፍት ያሉ ተቋማት ከአይሲኢ ወይም ከስደተኞችና ጉምሩክ አስከባሪ ተቋሙ ጋር ያላቸው ግንኙነት እጅግ አወዛጋቢ የሆነበት ምክንያት ተቋሙ ለኤጀንሲ የሚያቀርባቸው የክላውድ ቴክኖሎጂና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ውጤቶች ለጅምላ ክትትልና ለስደተኞች አደን ሊውሉ ይችላሉ የሚል ስጋት ስላለ ነው። ዘጋርዲያን ባወጣው መረጃ መሰረትም አይሲኢ ወይም የስደተኞችና ጉምሩክ አስከባሪ በማይክሮሶፍት አዙር የተሰኘ የክላውድ ቴክኖሎጂ ላይ የሚያስቀምጠው መረጃ መጠን በ6 ወራት ውስጥ በ3 እጥፍ እንደጨመረም ተገልጿል። ይህ መረጃ ደግሞ በሰው ሰራሽ አስተውሎት የታገዙ መሳሪያዎችን በመጠቀም ሰዎችን ለመለየትና ለመከታተል ሊያገለግል ይችላል የሚል ክስም ቀርቧል። ማይክሮሶፍት ለዚህ ክስ የሰጠው ምላሽ ጥንቃቄ የተሞላበት መሆኑም እየተገለጸ ይገኛል። ኩባንያው ለኢሚግሬሽንና ጉምሩክ አስከባሪ የክላውድ ቴክኖሎጂና የትብብር መሳሪያዎችን ማቅረቡን ቢያምንም የማይክሮሶፍት ፖሊሲዎችና የአገልግሎት ውል ቴክኖሎጂዎቻችንን ለሲቪሎች የጅምላ ክትትል እንዲውሉ አይፈቅዱም። እናም የስደተኞችና ጉምሩክ አስከባሪ እንዲህ ባለው ተግባር ላይ ተሰማርቷል ብለን አናምንም ሲል ገልጿል። ይሁን እንጂ ኩባንያው ግልጽ የሆነ የሕግ መስመር በኮንግረሱና በፍርድ ቤቶች እንዲቀመጥ ጠይቋል። ማይክሮሶፍት የክርክር ማዕከል የሆነው ቀደም ሲልም ከእስራኤል ወታደራዊ ክፍሎች ጋር በነበረው ግንኙነትና በሰራተኞች ተቃውሞ ምክንያት ተመሳሳይ ጫናዎች ስለነበሩበት ነው። እናም የኩባንያው ቴክኖሎጂ ለሰብአዊ መብት ጥሰት መሳሪያ ሊሆን ይችላል የሚለው ስጋት በሰራተኞችና በሰብአዊ መብት ተሟጋቾች ዘንድ የሞራል ግዴታን የሚጥስ ተደርጎ ይወሰዳል። ከዚህ ጋር በተያያዘም የግሎባል ሪፊውጅ ዋና ስራ አስፈጻሚ ክሪሽ ኦማራ ቪግናራጃህ እንዳሉት ይህ በህጋዊ ቃል ኪዳኖችና በሞራል ኮምፓሶች ላይ የተፈጸመ አስደንጋጭ ክህደት ነው። ከዚህ ባሻገርም በመንግስት በኩል የሚደረገውን ይህን ግፊት ለመቋቋም ማህበረሰቡ የተለያዩ የትግል ስልቶችን እየተከተለ ይገኛል። ከነዚህም ውስጥ ፊሽካዎችን መጠቀም እንደ ትልቅ የመቋቋሚያ ምልክት እየሆነ መጥቷል። በቺካጎ፣ ሎስ አንጀለስ እና ፖርትላንድ ባሉ ከተሞች የማህበረሰብ አንቂዎች ለጎረቤቶቻቸው ፊሽካዎችን በመንፋት እንዲሁም እነርሱም የሚጠቀሙባቸው ፊሽካዎችን በማከፋፈል የኢሚግሬሽንና ጉምሩክ አስከባሪ ወኪሎች በአካባቢው ሲታዩ ማስጠንቀቂያ እንዲሰጡ እያደረጉ ነው። ፊሽካዎች በአጭርና ረዥም ድምፆች በመነፋት የወኪሎቹን መኖር ወይም ሰዎችን ይዞ የመሄድ ሙከራን ለማሳወቅ ያገለግላል። ይህ ተግባር የማህበረሰብ ትስስርን ያጠናከረ ቢሆንም በሌላ በኩል ደግሞ የራሱ የሆኑ ስጋቶችንም ይዟል። አንዳንድ የማህበረሰብ አንቂዎች ፊሽካዎች በተለይ ሕፃናት፣ አረጋውያንና አካል ጉዳተኞች ላይ ከፍተኛ ድንጋጤና ግራ መጋባትን ሊፈጥሩ እንደሚችሉ ይከራከራሉ። ላብነትም በሲያትል አቅራቢያ በአንድ ስደተኛ አባት መታሰር ወቅት የተነፋው ፊሽካ ፉጨት በመኪና ውስጥ የነበረውን ሕፃን ልጅ ከማስደንገጡም በላይ ሁኔታውን ይበልጥ እንዲካረር ማድረጉ ተነግሯል። እናም የዋሽንግተን ስደተኞች አንድነት ኔትወርክ ዳይሬክተር ብሬንዳ ሮድሪጌዝ ሎፔዝ ስትራቴጂዎች እንዳሉ የሚገለበጡ ወይም ኮፒ ኤንድ ፔስት የሚደረጉ አይደሉም፣ ዋናው ነገር ማህበረሰባችንን መከላከል ላይ ትኩረት ማድረጋችን ነው ብለዋል። ይህ በታክቲክ ላይ የሚደረግ ክርክር የንቅናቄው ጥንካሬና ሁኔታዎችን የመረዳት ብስለት እንደሆነም ይነገራል። እናም ይህ አጠቃላይ ሁኔታ በአሜሪካ ዲሞክራሲ ላይ የሚኖረው ተጽዕኖ እጅግ ጥልቅ ነው። በአንድ በኩል የትራምፕ አስተዳደር እርምጃዎች የህግ የበላይነትንና የሀገር ውስጥ ደህንነትን ለማስከበር እንደሆነ ቢገለጽም በሌላ በኩል ግን የዜጎችንና የነዋሪዎችን የመንቀሳቀስና የደህንነት መብት ጥያቄ ውስጥ የከተተ ነው። የፌዴራል ዳኛው ጆን ቱንሃይም በሚኒሶታ ለተያዙ ስደተኞች በሰጡት ብይን ላይ እንዳሉት
ስደተኞች በአሜሪካ የመኖር የመስራትና በሰላም የመኖር ሕጋዊ መብት አላቸው። ይህን መብት የሚጻረር የመንግስት መመሪያ የሕግ የበላይነትንና የዲሞክራሲያዊ ተቋማትን ሚዛን ሊያናጋ ይችላል። በተጨማሪም በፌዴራል ወኪሎችና በተቃዋሚዎች መካከል የሚፈጠሩ ግጭቶች ላብነትም በቅርቡ በየካቲት ወር 2 አሜሪካውያን መገደላቸው በሀገሪቱ ውስጥ ያለውን ማህበራዊ መከፋፈልና በሕግ አስከባሪዎች ላይ ያለውን እምነት የሚሸረሽር ሆኗል። ከዚህ ጋር በተያያዘም የትራምፕ የኢሚግሬሽን አያያዝ የህዝብ ድጋፍ ወደ 38 በመቶ ዝቅ ማለቱ ማህበረሰቡ በዚህ አክራሪ እርምጃ ላይ ያለውን ቅሬታ ያሳያል። እናም የወደፊት ተስፋዎችን ስንመለከት ጉዳዩ በከፍተኛ ፍርድ ቤቶችና በፖለቲካዊ ክርክሮች የሚወሰን ይመስላል። በተለይም በሀገር ውስጥ ደህንነት ሚኒስቴርና በፌዴራል ዳኞች መካከል ያለው የህግ ፍልሚያ የቀጠለ ሲሆን ይህም የአስፈጻሚው አካል ስልጣን እስከየት እንደሆነ ወሳኝ ምላሽ የሚሰጥ ሆኗል። የቴክኖሎጂ ኩባንያዎችም በሰራተኞቻቸውና በህዝብ ግፊት ምክንያት ከመንግስት ጋር ያላቸውን ውል ለመከለስ ወይም ይበልጥ ግልጽ የሆነ የሰብአዊ መብት ጥበቃ ለማድረግ ሊገደዱ ይችላሉ። ማህበረሰባዊ ንቅናቄዎች ደግሞ ፊሽካዎችን ተጠቅመው በማፏጨት ምልክት ከመስጠት ባለፈ ይበልጥ የተቀናጁና በቴክኖሎጂ የታገዙ የመከላከያ ዘዴዎችን ሊያዘጋጁ ይችላሉ። ሆኖም መንግስት የጀመረው የቢሊዮን ዶላር የእስር ቤቶች ግንባታና የጅምላ እስር ዕቅድ በቀላሉ የሚቆም አይመስልም። ይህ በአሜሪካ ውስጥ የሚኖሩ ስደተኞችና ቤተሰቦቻቸው ለረዥም ጊዜ የሚቆይ የስነ ልቦናና የህግ ስጋት ውስጥ እንዲወድቁ ያደርጋቸዋል። እናም የስደተኛና ጉምሩክ አስከባሪ ስልጣን መጨመር እንዲሁም ህጋዊ ስደተኞችን የማሰር አዲስ መመሪያ የአሜሪካን የሰብአዊ መብት አያያዝና ዲሞክራሲያዊ መርሆችን የሚፈትን ክስተት ሆኗል። መንግስት የሀገር ውስጥ ደህንነት በሚል ሽፋን የሚወስዳቸው እርምጃዎች ከህጋዊ ስደተኞች መብት ጋር ሲጋጩ፣ ማህበረሰቡ ደግሞ በተለያዩ የትግል ስልቶች ምላሽ እየሰጠ ይገኛል። ከዚህ ጋር ተያይዞም የማይክሮሶፍትና መሰል ኩባንያዎች ሚናም ቴክኖሎጂው ለሰው ልጅ ነጻነት ወይስ ለቁጥጥር መዋል አለበት የሚለውን መሰረታዊ ጥያቄ መልስ እንዲያገኝ ያስገድዳል። ከዚህ ጋር ተያይዞ የማያል ግሪን አባባል እንደሚጠቁመው የአንድ ሀገር ባህር የሚገለጠው ቃል ኪዳኖቹን በሚያከብርበት እንዲሁም ደካማ የሆኑትን በሚያስተናግድበት መንገድ ነው። አሜሪካ አሁን ያለችበት ሁኔታ በዚህ ፈተና ላይ እንደሚገኝም ያሳያል። በቀጣይ የሚኖሩ የህግ ውሳኔዎችና የህዝብ ተቃውሞዎች ሀገሪቱን የወደፊት የኢሚግሬሽን ፖሊሲ እንዲሁም የዲሞክራሲ ጤንነት የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ጋርዲያን፣ ኮመን ኒውስ እንዲሁም ዩኤስ ኒውስን በዋቢነት ተጠቅመናል።